ያለኝ እሱ ነበር። ሌላ እንኳን ምንም የቀረኝ ነገር የለም። እሺ እንደሱ ከሆነ ላድርስሽ። እሺ ጥሩ። አቺ በያ አንዴ በሳቴ ቢዝ ነው እንዴ ልሽ አለሁልሽ። እንዴት ነሽ? አለሁልሽ። ቢዝ ነው አሉ ሳጮል ደግሞ አታነሳም። ቆይ ጠፍተህ ነው? አለሁ እባክህ። ድድ ማስጫም የለም። የት ሄደህ ነበር? ፖሊስ ጣቢያ እንጂ ልባ። ምን ልታደርግ? የማውቀውን ለፖሊሶቹ ለመናገር። የምን እውነት? የሀና እናት ባዩሽ የምትባለዋን ሴት እንዳልገደለች ነው። ምን? እንዴት ነው እንደዛ የምታደርገው? ለምንድን ነው እንደዛ የማላደርገው? ሀናም ሆነች ቤተሰቦቿ ለእኛ ካላዘኑ ልናዝንላቸው አይገባምሽ? ተምቹ ተረጋግቼ ሳስበው በጣም ነው የተሳሳትኩት። እንዴት? ሀናን እንደዛ ልናገራት አይገባም ነበር። ይሄ ማለት እኮ በግድ ውደጂኝ ማለት ነው። ወደደችም ጠላችም ሀና ያንተና ያንተ ብቻ ናት። ተምቹ ቆይ ለስሜትስ እማውቀውን ነው ሸሽጌ የሀና እናት እስር ቤት ገብታ ትመስወስ ነው የምትለኝ? አይደለም እናቷ መላ ቤተሰቧ ቢሰበሰበኛ ምን አገባን? ቆይ ምን ሆነሃል? እንዴት ነው እንደዛ የምታስበው? አንተ ራስህ እንዴት ነው የምታስበው? ለአንተ ስሜት ግድ የሌለውን ቤተሰብ ካላዳንኩ የምትለው ራስህ እንደ ጻድቅ ነው እንዴ የምታስበው? እኔ እንደሱ አላልኩም። ትሰማኛለህ? አሁን ይዘህ ለፖሊሶቹ የነገርካቸው ነገር በሙሉ። እማዬ ለዛሬ እኔ ምንም አላመጣሁልሽም፣ ግን በጣም ናፍቃችሁኝ ነበር። በተለይ ደግሞ ድንብላል። እኔም ናፍቀውኝ ነበር። ደግሞ እንዲች ብለው እንዳያስቡ እሺ። አቦይ አባት ያሉ እሳቸው ዋስ ጠበቃ ሆነው ያስፈቱታል። አውቃለሁ ድንብላልዬ፣ አውቃለሁ። እኔ ምን ሆነ ወይ እና ወይዘሮ ሜላት እውነት ያላቸው አይመስልም? እንዴት? ይሄ ልጅ ቀድሞ ከሆነ የሞተው ወይዘሮ ሜላት ወይዘሮ ባዩሽን በገላት እንኳን ወንጀለኛ ነበርሽ ማለት ነው። እሱማ እኮ ናት። እና ከጀርባዋ የሆኑ ሰዎች አሉ አይመስልም? ትክክል ነሽ። እኔም ሀሳቤ ወደዛ እየመራኝ ነው። አሁን ምን ብናደርግ የሚሻል ይመስላል? ወይዘሮ ባዩሽ መጨረሻ አካባቢ ያደረገቻቸውን የስልክ ጥሪዎች ማግኘት አለብን። ትክክለኛ ሀሳብ። ስለዚህ ከኢትዮ ቴሌኮም መረጃዎች ያስፈልጉናል ማለት ነው። ጥሩ። ለዚህ ደግሞ የፍርድ ቤት ትዕዛዝ ያስፈልገናል። እሱን እኔ ልጨርስ። ጥሩ። እነዚህ ስልኮች የአንቺ ኃላፊነት ይሆናሉ። አብሮ አደጌ ጓደኛ ብቻ ሳትሆን የእህቴ ያህል የምወዳት ጓደኛዬ ነበረች። እና እሷ ናት እዚህ ከተተች ብዙ ከባድ ነገሮች አድርጋብኛለች። ልጄን እንዳላገኛት አድርጋኛለች። በጣም ይገርማል። አሁን የነገርሽን እናተኛ ታሪክሽን ነው። አንድም ነገር አልጨመርኩም፣ አንድም ነገር አልቀነስኩም። እና ቆይ ይሄን ሁላ ጉዳይ ያደረገችሽ ጓደኛ ሞተች? አዎ እሷን ገደልሽ ተብዬ ነው የታሰርኩት። ሀና አሴ ምን ሆነክ ነው ብላ ስትለው ምንም አልሆንኩም የመጣሽበትን አረጋግተን ብለሽ ሂጂ እያላት ይገኛል ማለት ነው። አረጋጊው እንጂ እያላት ይገኛል ቤተሰብ። እናማ እናንተ ብዙ ነገር ስለምታውቁ እኛም ለማወቅ እንፈልጋለን፣ ለምን አትናገሩም? የምታውቁትም ነገር ንገሩን እያለች ትገኛለች ማለት ነው። እኛ የምናውቀው ነገር ምንም ነገር የለም ቤተሰብ። እናቷ ገዳይ እንደሆነች ነው የምናውቀው እያለ ይገኛል ማለት ነው ቤተሰብዬ። እንግዲህ የጓደኛ ጨካኝ ማለት ይሄ ነው። የነሐንዬ እናት እኔ በጣም ተቸግሬያለሁኝ፣ እኔ ባላደረኩበትና ምንም ነገር ወንጀል ባልሰራውበት ነው እስር ቤት ለመግባት የቻልኩት እያለች ትገኛለች። እስር ቤት ያሉ ጓደኞቿም እና ታዲያ አንቺ አልገደልሻትም ወይ ገዳይም አይደለሽም ወይ ስላት አሁን ገዳይ አይደለሁም አልገደልኳትም እያለች ትገኛለች ማለት ነው። ፖሊሶቹም እንግዲህ የምታውቂው ነገር አለ ወይ እያለች ትገኛለች። እኔ የማውቀው ነገር ምንም ነገር የለም እያለች ትገኛለች ቤተሰብ። እንጠላሽ እኮ ሰው እንዲቀርብ እንትን ይልሻል እያለች ትገኛለች ልጅቷም። በእግዚአብሔር አታምኝም ወይ እያለች ትገኛለች ማለት ነው። ጠላቴ ሁሉም ነገር እየሰራች እያለ በቀል የእግዚአብሔር ነው ብዬ ዝም ብዬ አልቀመጥም እያለች ትገኛለች።
እያለች ትገኛለች ማለት ነው። አክረስን ነበር እንዴ? ስንት ቦታ ነው እነዚህ ስራ ቤት የሚገቡት? ስንት ይቀቀረኝ? ወይ ገና 5 ላይ ነኝ በስላሴው ስም። ይሄ ማስታወቂያ ደግሞ ሲያናድድ ምን ብናደርግ ይሻላል ብላ ስትለው ወይዘሮ ባዩሽ መጨረሻ ላይ ያደረጉት ነገር ትክክል ነው እያለ ይገኛል ማለት ነው። እሱን እንጨርስ እያለች ትገኛለች ማለት ነው። ቤተሰብ እነዚህ ሰዎች ወይዘሮ ባዩሽ ከወይዘሮ ባዩሽ ከኋላዋ ሌላ ሰው ያለ ነገር ይመስለኛል እያለች ትገኛለች። አኒና እህቷ ደግሞ እዚህ ጋር ተኝተው በህልማቸው ብዙ ነገር እያዩ ነው። እንግዲህ ምን እንደሚሻላቸው አናውቅም። ልጆቹም እናታቸውም እስር ቤት ታስራ በጣም እየተሰቃዩ ይገኛሉ ማለት ነው። አንቺ ደግሞ ችክ ካልሽ አትመለሽም እያለች ትገኛለች። ቤተሰብዬ ሰላምና ሀኒ እንግዲህ ያወሩ ይገኛሉ። ምስኪኔን እናታችሁ በሰላም ትወጣለች አብሽሩ። ይሄ ኬክ ነው ብላ ስትላት ይሄ ለኔ ነው ወይስ ላንቺ ብዙ ነገር ይገባሻል እያለች ትገኛለች። ለእኛስ ምንም አልመጣልንም ወይ ብላ ስትል ከልጅ አይበልጠም እያለች ትገኛለች ማለት ነው። እንግዲህ ቤተሰብ ያው ሁሉም አንድ አይነት ነው። የትም ሆነ የትም ልጅም ሆነ ጓደኛም ሁሉም በአንድ አይነት መታየት አለበት። እስር ቤት ብትሆንም ማለት ነው። ቤተሰብዬ ኑ አብራን እንብላ እያሉ ይገኛሉ ማለት ነው። ብሉ ተያይዛችሁ ፍቅር ከሀገራችን አው ተጎራረሱ ማለት ነው። ይቺ ጉርሻ ናት እኛንም የናፈቀችን ማለት ነው። ቤተሰብ ግን በጣም ደስ የሚሉ ናቸው። እስር ቤትም ሆኖ ራሳቸውን እንደሚፈቃቀሩ ሁላ ነገርየው እንግዲህ የሚያጨካክነው ሌላ ነው ማለት ነው። አረቅ ትላለች እንዴ አርፈሽ ኬክሽን ምን ትመስላለች እቺ ፋራ እያለች ትገኛለች። አራፋራ ሳንቺንሽ እንደው የሀንዬ ጓደኛ እስር ቤት ሄዶ ሴትዮዋን አንቺ እንዳልገደልሻል በጣም እርግጠኛ ነኝ ብሎ ተናገረ ማለት ነው። አንደኛ ምስክር አግኝታለች። ቤተሰብ ተስፋ አለን እንደምትወጪም ተስፋ እናደርጋለን። የጓደኛህም የልጅሽ ጓደኛም ደግሞ አምላኬ ባርኮ ማለት ነው። እንደዚህ አይነት ልጆቹን አንዳስ 20 ሺህ ቢያደርግልን ጥሩ ነበር ማለት ነው። ቤተሰብዬ አንቺ ቀፋፊ እስካሁን ተጋድመሻል ወይ ያላት ይገኛል ማለት ነው። ወንድሟ ለሀኒ ማለት ነው ለሰላምዬ ለሀንዬ ወይኔ አንቺ ነሽ እንዴ ሰላምዬ መስለሽኝ ነበረ እያለ ይገኛል ማለት ነው። አላቅም ብቻ ግን ምን ሆነሽ ነው? ምን ተፈጥሮ ነው የተኛሹ? እኔ እኮ ፈርቼሽ ነው እያለ ይገኛል ማለት ነው። ቤተሰብዬ ተንቹ መጥቶ ነበረ ወድጃ አይደለም የተኛውት እያለች ነው እንግዲህ ተንቹ መጥቶ ነበረ። የሱ ጓደኛ በጣም እንደሚወደኝ እያወኩኝ እኔ ግን ከሌላ ሰው ጋር ነበርኩኝ። ለዛ በጣም አፍሬ ነው ከቤት ያልወጣሁት እያለች ትገኛለች ማለት እኮ በግዱ ደጅም ማለት ነው። ሲል ወደደችም ጠላችም ሀና ያንተና ያንተ ብቻ ናት። ሌላ ሰው ማንም እንደማይቀማት ተስፋ እናደርጋለን። በፍጹም ሌላ ሰው አይቀማህም አታስብ እያለው ይገኛል ማለት ነው። ቤተሰብዬ እንግዲህ ሁሉም አራት ተነሱ። የነገርካቸው ነገር በሙሉ ውሸት እንደሆነ ትናገራለህ ብሎ ልቡ ላይ በቦክስ መታ ማለት ነው። አራት ወገን ይሄ ጭካኔ ይቅርባችሁ። ሀቅና ሀቅ ማውራት አለባችሁ ማለት ነው። ተሰማኛለህ ወይ ሀና ያንተና ያንተ ብቻ ናት። የሌላ ሰው ሆናለሁ ብትል ገላታለሁ እያለ በቦክስ አጠጥቶት ሄዷል ማለት ነው። እንግዲህ እንዴት ይነሳ ከዚህ ጋር ይሄ ልጅ
የምጣዱ እያለ የእንትኑ ተበጠሰ እያለ ይገኛል። ቤተሰብ ማለት ነው እንግዲህ ምን እንደሚሻል ግራ ገባን። እውነት አራ እንደዚህ የምትማጠረው አይደለም። እስር ቤት ድረስ መጣ። ተመስገን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁ በሙሉ ለቤት አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በላይ ግቡ። መልካምነት ለራስ ነው። እናመሰግናለን። ሰብር ስለምታደርጉን፣ ላይክ ስለምታደርጉን